ዮኒ ማኛ ላይፍ ሲገባ ምን ትሉል? ይውጡ እርሶ ሰውዬ ውጡ፣ ማግሌዎች ለቀቅ አድርጉልን። የመጨረሻ ደደብ የሆነ ሰው ነው። 10 ዓመት ሆኖታል እዚህ ሶሻል ሚዲያ ላይ ህዝብ ሲያወዛግብ። 2 አካውንት ተዘግቶበታል። 1 ሚሊዮን 1 ሚሊዮን አሁን 200 ሺህ ነው 100 ምናምን ሺህ ነው ያለው። ስለዚህ በፍጹም እግዚአብሔርን ነው የምላችሁ እኔ በጣም ስለማየው ነው። በጣም ነው የምጠላው። በጣም የምጠላው ሰው ነው ባይዘው ለመሰላችሁ የጠራሁት ከአንዴም ሁለቴ አይሆኑ ላይክ ሰው ሲጠላ አይቼዋለሁ። አይሆኑ አገባብ ገብቶ ማለት ነው። ስለዚህ እግዚአብሔርን ነው የምላችሁ እሱ እናንተ ጃኒን ምን ያህል እንደምትወዷት ስለሚያውቅ፣ እናንተ አዶናይን ምን ያህል እንደምትወዱት ስለሚያውቅ በዛ ላይክ ብዙ ኦዲየንስ ስላላቸው በዛ ሲስተም ሊገባ ነው እንጂ እናቴ ትሙት የመጨረሻ ደደብ የሆነ ሰው ነው። ይቅርታ ለቃሉ ማይኩ ነው ግሊች አድርጎ ነው። ይቅርታ የምሬን ነው የምላችሁ። ይቅርታ ማይኩ ነው። እኔ እንደዚህ አይወጣኝም። እኔ ምንም ትክክል ሀሳብ እኮ ሊያወራ ይችላል። ትክክል ሀሳብ ሊያወራ እኮ ይችላል። ገብቷችኋል? ትክክል ሀሳብ ሊያወራ ይችላል። ጌታን ነው የምላችሁ። ለምሳሌ ትክክለኛ የሆነ ነገር ሊያወራ እኮ ይችላል። ግን አንዳንድ ሰው ሰላምታው ራሱ የማይጠማችሁ ሰው አለ። ሰላምታው ራሱ ሰላም እንዴት ነህ ሲል የማይጠማችሁ ሰው አለ። እንደዛ ነው ለእኔ እሱ ሰው። በፍጹም አትሸወዱ። በቃ ሊሸቀልባችሁ ነው። በሲስተም ሊገባላችሁ ነው። የጃኒ ጊፍተሮች ካሉ ወይ አዶናይ ጊፍተሮች ምናምን ካሉ በዛ ሊሸቀል ነው። በቃ ደግሞ በዚህ ሲስተም ሊመጣ ነው። ሲስተም ነው። እናጋልጣለን እኛ ደግሞ በፍጹም ሲስተሙ እኛ ላይ አይሰራም። ወጣቶች ላይ አይሰራም። በቃ ሽማግሌዎች ለቀቅ አድርጉልን። ሚዲያውን ልቀቁልን። 10 ዓመት ተቆጣጠር ወጣት በቃ ለወጣቶች እኛ ወጣቶች እንቆጣጠረው አይደል? እኛ ወጣቶች እንቆጣጠረው። በቃ ውጡልን። እርሶ ሰውዬ ውጡልን። አንፈልገውትም። አንዴ እዚያ ያወጫብሩናል፣ አንዴ እዚያ ያወጫብሩናል፣ አንዴ ፖለቲካ ያወጫብሩናል፣ አንዴ ሃይማኖት ያወጫብሩናል፣ አንዴ እዚህ ጓደኛ መሽዋል ያወጫብሩናል። በቃ እርሶ ሰውዬ በእናቶት ውጡልን ከዚህ ሶሻል ሚዲያ። በቃ ውጡልን። አንፈልገውትም እንዴ አንፈልገውትም። በቃ አንፈልገውትም ከተባለን አንፈልገውትም ነው። ለምን አይረዱንም? በግልጽ ወርደው እኔ እናቴ ትሙት ወርዶ እኔን ከኔ ጋር እንግዲህ እኔ በወልድኝ የኔን 2 ሊያፈራ ይችላል። እግዚአብሔርን በቃ ይኸውላችሁ ዮኒ ማኛ ላይፍ ሲገባ ምን ትሉል? ይውጡ እርሶ ሰውዬ ውጡልን፣ እርሶ ሰውዬ እያላችሁ ኮሜንት ላይ ጻፉላቸው። የምሬን ነው ብላችሁ ውጡልን እርሶ ሰውዬ። በቃ ይሄ መሪ ቃላችሁ አድርጉት። ሁላችሁም ኢትዮጵያ ዮኒ ማኛ ባያችሁት ላይቭ ላይ ገብታችሁ ውጡልን እርሶ ሰውዬ ውጡልን በቃ እያላችሁ ግር ብላችሁ በቃ አስወጡት። በቃ ሁላችሁም ማለት ያለባችሁ ተነስ፣ የኢትዮጵያ ሕዝብ ወጣቶች ተነሱ፣ ውጡልን። በቃ እንደዚህ ብለን እናስወግደው። ካልሆነ መፈትፈት ሆኗል ስራቸው። አንዴ እኔ አጀንዳ ሲያጣ ነው እኔ እስር ቤት ሆኜ ነው ያየሁት። አክቹዋሊ የወር አበባ በዚህ ወጥቶ በዚህ አንተን የሚያክል የድሮ 1 ብር ዳቦ የመሰልክ ድፍድፍ ያልክ ሰውዬ የተወለድከው እናትህ የወር አበባ አይተው ነው። በወር አበባ ሊቀልድ ሞከረ። አይቻለሁ እኔ ተውት። እኔ ለሚናገረኝ አይደል ነገርኩ። የድሮ የ1 ብር ዳቦ አለ ይሄ እንደዚህ ድብልብሉ እሱን የመሰልክ ሰውዬ አንተ እሱንም የመሰልክ ሰውዬ የተወለድከው እናትህ የወር አበባ አይታ ነው። አንተ ግን የወር አበባ ላይ ታሾፋለህ። እንደው ለአንድ ቀን ባሳየህ ፈጣሪ መድኃኒዓለምን ባሳየህ። ልጆች የወለድከው ሚስትህ የወር አበባ ስላየች ነው። የወር አበባ ባታይ ሚስት አትወልድም ብሮ። ስለዚህ አቶ ዮኒ ማኛ ከሚዲያ ውጡልን። በቃ መሪ ቃላችሁ ይሄ ይሁን። ዮኒ ማኛ ከሚዲያ ውጡልን። መጨረሻ ላይ በቃ ምርር ካላችሁ እናቶትን በሏቸው። በቃ ከመረራችሁ፣ ካልመረራችሁ ግን ያዙት፣ ተዉት፣ አያስፈልግም። ግን ዮኒ ማኛ ውጡልን በሉ። የምሬን ነው የምላችሁ። እኛ ወጣቶች ነን ብሮ፣ እኛ ወጣቶች ነን። ፕላስ አዲስ አበባ ነው የምኖረው ሁላችንም።
ነገሮች ሊያገናኘን ይችላል፣ በነገሮች ደግሞ ልንስማማ እንችላለን። እኛ እዚሁ ነን ያለ ነው። ግን እርስዎ አሜሪካ እዛ ቁጭ ብለው እዚህ አንዱን ከአንዱ ስንቱን አባሉት። በኢየሱስ ስም ስንቱ ተባላ በእርስዎ። እኔ አክብሬ ነው የምሰድቦት፣ ባይዘው ከክብር ጋር ነው የምረግጠውት የምሰድቦት። የምሬን ነው የምላችሁ። ሁላችሁም አቶ ዮኒ ማኛ አቶ እኚህን ዮኒ ማኛ ባያችሁባችሁ ላይቭ ሁላችሁም ውጡልን እያላችሁ ጻፉልን። የምሬን ነው የምላችሁ። በቃ አስወግዱልን። አንዴ እኔ በጣም ላይክ የማይረሳ እንደሆነ ታውቃላችሁ። ያኔ የእስልምናን 1 ሚሊዮን ነው የተዘጋ ጊዜ የእስልምና እምነት ተከታዮችን የተናገረው እግዚአብሔር ነገ ክርስቲያኖች ጋር ይመጣል የሰውዬ እያልኩ ነበር። ላይቭ ያየኝ የሚከታተለኝ ሰው ካለ ነገ የሰውዬ ክርስቲያኖችም ጋር ይመጣል ይሰድባል አልኩኝ። እንዳልኩኝ ዞሮ መራገጥ ተጀምሮ ዞሮ ደግሞ ፕሮቴስታንት ላይክ እንዲህ እያወጫበረ ነው ሰው። ባገኛችሁት አጋጣሚ ፕሊስ ውጡልን በሉልን፣ ውጡልን። እሺ የምሬን ነው የምላችሁ። እኔ ጉዳይ አይደለም። እኔ አውራ ስለ እኔ አነሳልን አይ ዶንት ኬር አይመለከተኝም። እኔ ግን ቢያንስ እቴቴ ይሆን የስ ኦ ማይ ጋድ ለዚህ ጭብጨባ አይጨብጭብ የስ ጭብጨባ አጨብጭቢያ ቴቴ ይሆን ዋው አይ ላይክ ኢት እቴቴ 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 አይ ላይክ ኢት ውጡልን እቴቴ እያላችሁ ነው መጻፍ ያለባችሁ። ደብሊው ኤኒዌይስ እኛ ነገርኳችሁ። በቃ እኛ ወጣቶች ነን። እግዚአብሔርን እኔ ዛሬ ከሆነ ሰው ጋር ብደባበር እንትን በእጅ አዙር እንገናኛለን። አዲስ አበባ ነው ያለ ነው። እኛ እዚሁ እናወራለን። በቃ አለቀ። ግን እሱ አሁን ብልጥ የሆነ መስሎ በቃ ደግሞ በጣም የዋ ደግሞ ፋሚሊዎች አሉ፣ የዋ ቤተሰቦች አሉ። እግዚአብሔር ለምሳሌ አሁን ጃኔን የሚወዷት በጣም ብዙ ሰዎች አሉ። ከዛ እነሱን ወደ ራሱ ለማድረግ የሚጠቀምበት ሲስተም እሷን ደግፎ ይመጣል። በሴት ቀልድ አላውቅም ምናምን ብሎ ይመጣላቸዋል። ሲስተም ነው እውነት። እሱ ለእሱ አስበው አይደለም። ስለዚህ አትሸወዱ ልላችሁ ነው። በዚህ ማለ በዛ አትሸወዱ እና ይሄ ነው የዓላማዬ። ማስወገድ በቃ እኚህን ሰውዬ ማስወገድ በቃ እናስወግዳቸው። ለወጣቶች ይለቀቅ። በቃ ሚዲያውን ለወጣት ልቀቁ። ከትልቅ ሰው ማለት ነው። ማን ቢቀር ደስ እንደሚለኝ ታውቃላችሁ? በቃ ለመዝናናት ለሪላክሴሽን ሞጣ ቢቀሩ በቃ እሳቸው ጀስት ያዝናኑናል አንዳንዴ። ካልሆነ በቃ ለወጣት ልቀቁ። ጊዜው የኛ ነው። በቃ ሞጣ ነው ላይክ በቃ ኢንጆይ እናደርጋለን፣ እንስቃለን ምናምን ነው ላይክ እንጂ እኚህን ማስወገድ ነው ያለብን። ውጡልን ማለት ነው ያለባችሁ። ያንን ሽማግሌ ሰላም ፕሮሞሽን እንዳትሰራ ልላጣ አይኔ አልቅሼ ነው። አይኔ እንደዚህ ሆነ። ለፈጣሪ ለአምላኬ አልቅስ በደንብ የታባቱ ይጣል። የስ ለፈጣሪ የስ መውጣትም አለበት። እንኳን ደህና እንደምን አለ ጆሲ? ምን ነው ለምን ጠፋ? ማይክ